የጡት አባት ደራሲ ማሪዮ ዞዞ ትርጉም ወጋየሁ ተበጀ። የጡት አባት ተራኪ የሲላ ክፍል 4። ፒተር ክሌሜንዛ ሌሊቱን ጥሩ እንቅልፍ ሳይተኛ ነበር ያደረው። ጧት ተነስቶ ቁርሱን እንፖቲሶ ሳንዱች ከበላ በኋላ አንድ ብርጭቆ ብራንዲ ጠጣበት። ቀጥሎም በትልቅ መጠጫ ሙሉ ቡና ኮሬንቶ አከለበት። ፒጃማውን ለብሶ ክፍሉ ውስጥ ወዲያ ወዲህ እያለ የዕለቱን ስራውን በጽሞና ያሰላስል ነበር። ትላንት ማታ ፖሊጋቶ መገደል እንዳለበት ሲወሰን ውሳኔው በአስቸኳይ እንዲፈጸም ትዕዛዝ ደርሶታል። ጋቶ ለክሌሜንዛ አብሮት የቆየ የቅርብ የበታችሁ ሆኖ ሳለ ወደ ከሃዲነት በመለወጡ ምክንያት ሳይሆን የግድያው አፈጻጸም በቅንብር መመራት ያለበት በመሆኑ ክሌሜንዛ ተሸበረ። የቅርብ ግንኙነቱም ወይም የከሃዲነቱ ጉዳይ ክሌሜንዛን የሰው ልክ አያውቅም አያሰኘው። ፖሊጋቶ ከሲሲሊያዊ ቤተሰብ መወለዱ፣ ከኮርሌዮኔ ልጆች ጋር በአንድ ሰፈር ማደጉ፣ ከዶኑ ልጅ ጋር አንድ ትምህርት ቤት መማሩ፣ በእያንዳንዷ የእድገት አንጓ በስርዓት ተኮትኩቶ ማደጉ፣ ችሎታው ተፈትኖ ብቁ መሆኑ፣ ኋላም ሲጠነክር በቤተሰቡ ተልእኮ ላይ ተሰማርቶ ለጥሩ ኑሮ የበቃ ደሞዝተኛ መሆኑ፣ ከኢስት ሳይድ ቁማር ንግድ ባለድርሻነቱ፣ የሙያ ማህበሩ ድብቅ ደሞዝተኛ መሆኑ፣ ይህ ሁሉ ታማኝ ሊያደርገው ይገባ ነበር። ከቤተሰቡ መመሪያ ውጪ ቢሆንም ፖሊጋቶ በትርፍ ጊዜው በዝርፊያ ላይ እየተሰማራ ገቢውን እንደሚያዳብር ቢታወቅም ይህ ጥፋት ራሱ ልጓሙን ሊበጥስ እንደሚቃጣ መልካም ፈረስ እንደሚያስቆጥረው ክሌሜንዛ ያውቃል። በእርግጥ ፖሊጋቶ በዝርፊያ ተግባር ላይ ቢሰማራም ዝርፊያዎችን በጥንቃቄና በእቅድ ስለሚያካሂድ ሰዎችንም ስለማይጎዳ ችግር አልተከሰተም። በማንተን ልብስ መሸጫ ለደሞዝ የተቀመጠ 3000 ብር ዘረፈ። በብሩክሊን ጉራንጉር ውስጥ የምትገኝ አነስተኛ የሸክላ ዕቃዎች ፋብሪካ ውስጥ ለደሞዝተኛ የተዘጋጀ ሌላ ገንዘብ ዘረፈ። እንደሚታወቀው ማንኛውም ወጣት ተጨማሪ ኪስ ገንዘብ ያስፈልገዋል። ይህ ሁሉ ግልጽ እየሆነ ማን እሱን ከሃዲ ይሆናል ብሎ ሊገምት ይችላል? ክሌሜንዛን ያሳሰበው የጋቶ መሞት ሳይሆን ማን ነው የእሱን ቁልፍ ቦታ የሚተካው የሚለው አስተዳደር ነክ ጥያቄ ነበር። ተተኪው ጮሌና ጠንካራ መሆን ይኖርበታል። በተልእኮ ላይ ፖሊስ ቢይዘው የማይለፈልፍ አሜርታ የተባለው ሲሲሊያዊ የዝምታ ሕግ የተዋህደው ሊሆን ይገባል። ያ ተተኪስ ምን ያህል ነው ገቢ መሆን ያለበት? የችግሩ ገፈት ቀማሽ የሆነው ዋናው ተልእኮ ፈጻሚ ሰው የሚከፈለው ማበረታቻ ከፍ ማለት እንዳለበት ክሌሜንዛ ለዶኑ ቢያሳስብም ዶኑ ጉዳዩን አዳፍኖታል። ፖሊጋቶ ከዶኑ ብዙ ገንዘብ ለማግኘት ችሎ ቢሆን ኖሮ ምናልባት ለተንኮለኛው ሶሎዞ ድለላ አይሸነገልም ነበር። ክሌሜንዛ ፖሊጋቶን የሚተኩ 3 ተወዳዳሪዎች መረጠ። የመጀመሪያው በጥቁሮች ሰፈር በቁማር ቤት ውስጥ በአስገዳጅነት የሚሰራ በአቋሙ ማራኪ የሆነ ተግባቢነትን የተቀዳጀ ሲያስፈልግም አስፈሪና ጨካኝ መሆን የሚችለው ጠምሻ ነው። ነገር ግን ሰውየው ከጥቁሮች ጋር በጣም ስለሚግባባ በባህሪው ላይ እንከን አያጣም በሚል ሰበብ እንዲሁም በያዘው ቦታ ሌላ ሰው ለመተካት ቀላል እንደማይሆን በመገመት ክሌሜንዛ ስሙን ከዝርዝሩ ላይ ሰረዘው። ክሌሜንዛ ብቁ ነው ብሎ ሐሳቡን ሊያሳርፍበት የቃጣው ሁለተኛው እጩ በድርጅቱ ውስጥ በትጉ ሰራተኝነትና በታማኝነት ያገለገለ በቤተሰቡ ፈቃድ አራጣ ከሚያበድሩ ሰዎች በወቅቱ ገቢ ያልሆነ ገንዘብ የሚሰበስብ ቀድሞ በውርርድ አካሄዶች ዘንድ ተላላኪ በመሆን ስራውን የጀመረ ግለሰብ ነበር። ይሁን እንጂ ይህ ሰው ከፖሊጋቶ ቦታ ላይ ለመድረስ ገና የሚቀረው እንደሆነ ገመተ። በመጨረሻ የክሌሜንዛ ምርጫ በሮኮ ላምፖኒ ላይ አረፈ። ሮኮ ለአጭር ጊዜ ብቻ ያገለገለ ቢሆንም በዚህ ወቅት ረዳት ሆኖ ሲሰራ የቤተሰቡን በጎ ስሜት ሊማርክ ችሏል። በጦርነቱ ወቅት በአፍሪካ ዘምቶ በ1943 ቆስሏል። አንካሳነቱ በግልጽ ታውቆ ሲንገላወድ እያየ ክሌሜንዛ ኮሮን የመረጠበት ምክንያት በወቅቱ የነበረው የልጅ እግሮች እጥረት ነበረ። ክሌሜንዛ ይህን ሰው የሚጠቀምበት በጨርቃጨርቅ ሱቆች ለሚካሄድ ኮንትሮባንድ ገበያ እንዲሁም የቁጥጥር አስተዳደር ሰራተኞች በምግብ ዕደላ የትኬት ቁጥጥር ሲያካሂዱ በአገናኝነት እንዲያገለግለው ነው። ከዚያ ልምዱም ለእርቅ አስቸጋሪ የሆኑ ጉዳዮችን የመፍታት ችሎታ ዳበረና የዚህ አይነት ጉዳዮች ፈቺ ሆነ። ከሮኮ ባህሪያት ክሌሜንዛ የሚወደው ጥሩ ግምቱን ነው። ከበድ ያለ የገንዘብ ቅጣት ወይም 6 ወር መታሰር ይደርስብኛል በማለት ኋላ የሚገኘውን ትልቅ ጥቅም በመርሳት ግትር መሆን ምንም ጥቅም እንደማያስገኝ ያውቃል። ህገወጥ ንግድ የሚያስፈራ ለመሆኑን የተገነዘበ ጠንካራ ልቦና ስላለው አጠቃላይ እንቅስቃሴውን ለመምራት የሚያስፈልገውን ቁልፍ ጨብጧል። ክሌሜንዛ የእነዚህን ሰዎች ብቃት ተንትኖ ውሳኔ ላይ ከደረሰ በኋላ ውስብስብ የሆነ የሰራተኛ ችግርን መፍታት የቻለ ጥንቁቅ አስተዳዳሪ የሚሰማው የመገላገል ስሜት ተሰማው። ስለዚህ ሮኮ ላምፖኒ ነው ረዳቱ የሚሆነው።
ክሌሜንዛ የፖሊጋቶን ጉዳይ የመፈጸሙን ተልዕኮ ራሱ ለማከናወን የሚፈልግበት ምክንያት ልምድ አልባ የሆነው ሮኮ ራሱን ችሎ ለመስራት ድፍረት እንዲያበጅ ለመርዳት ብቻ አይደለም። ከፖሊጋቶ የሚከፈለው ዕዳ አለ። ፖሊ ለክሌሜንዛ የቅርብ ተከታዮቹና ረዳቱ እንዲሆን ያሳደገው ከብዙ ታማኞችና እድገቱ ከሚገባቸው ሰዎች መሃል እሱን መርጦት ነበር። ፖሊ ራሱን እንዲችልና ወኔ እንዲያበጅ እንዲሁም በተግባሩ እንዲበለጽግ ረድቶታል። ስለዚህ ፖሊ ቤተሰቡን ብቻ አይደለም የከዳው፣ አለኝታውንና ለወግ ያበቃውን ክሌሜንዛንም ጭምር ነው። ይህ የሰውን ክብር ማሳጣት ብድሩ መመለስ አለበት። ሁሉም ነገር ተደራጅቷል። ፖሊጋቶ እንዳይነቃ ክሌሜንዛን በራሱ መኪና ከሰዓት በኋላ በ9 ሰዓት ላይ እንዲያጓጉዘው መመሪያ ተሰጥቶታል። ክሌሜንዛ ለኮሮ ላምፖኔ ደውሎ እኔ ቤት እንድትመጣ የምልክህ አለኝ አለው። ሮኮ በማለዳ ቢደውልለትም ድምፁ ውስጥ እንቅልፍ የለም። ሳይደናገጥ እሺ ሲል መለሰ። ሮኮ ቁርሱንና ምሳውን በልቶ ከ8 ሰዓት በፊት ክሌሜንዛ ቤት እንዲደርስ አለቃው በተጨማሪ መመሪያ ሰጠው። በሶኒ ትዕዛዝ መሰረት የክሌሜንዛ ሰዎች የቴሲዮ ሰዎች ጥበቃ ያደርጉበት የነበረውን የዶኑን ቤትና አካባቢውን ተረክበው ለመጠበቅ እንዲዘጋጁ መመሪያ አስተላልፏል። ብቁ ረዳቶች ስላሉት ዝርዝር ጉዳይ ውስጥ መግባት አያስፈልግም። ክሌሜንዛ የሚወዳትንና በምቾት የምታጓጉዘውን ካዲላክ መኪናውን ለማጠብ ወሰነ። ከመቀመጫዎቹ ምቹነት የተነሳ ከቤቱ ይልቅ መኪናው ውስጥ ቢቀመጥ ይመርጣል። ድሮ አባቱ በልጅነት አህያውን ይደባበስ እንደነበረው እሱም መኪናውን መጠራረግ ለማሰብ ይረዳዋል። መኪናውን ውበት ባለው ጋራዥ ውስጥ ሲያሳጥብ ዛሬ የሚሰራውን ማውጠንጠን ጀመረ። ስለ ፖሊጋቶ መጠንቀቅ አለበት። ፖሊ እንደ አይጥ አደጋ ማሽተት ይችላል። አሁን እንኳን ምንም ጮሌ ቢሆን ዶኑ በመትረፉ ሽንቱን በስሩ ላይ ሳይለቅ አይቀርም። ፊንጢጣው ላይ ጉንዳን እንደወጣበት አህያ ይቁነጠነጣል። ክሌሜንዛ ይህን በመሰለ ተልዕኮ ላይ ምን ማድረግ እንዳለበት ጠንቅቆ ያውቃል። በመጀመሪያ ሮኮን ለማስከተል ጥሩ ምክንያት ማግኘት አለበት። ሁለተኛ ሶስቱም የሚሳተፉበት አሳማኝ ተልዕኮ ማዘጋጀት ይኖርበታል። እንደ እውነቱ ከሆነ ፖሊጋቶ ያላንዳች ውጣ ውረድ ሊገደል ይችላል። በር ተቆልፎበት በጥበቃ ላይ ያለ ስለሆነ ሊሸሽ አይችልም። ነገር ግን ክሌሜንዛ ጥሩ የሥራ ልምድ ማዳበርና ከቶውንም በተልዕኮ ላይ አንዳችም ለውጥ እንዳይታይ መጠንቀቅ አስፈላጊ ነው የሚል እምነት አለው። እንዲህ በመሰለ ተግባር ላይ ምን እንደሚመጣ ምን ይታወቃል? ተልዕኮ የሞት ወይም የሽረት መሆኑ ቀረ? ክሌሜንዛ መኪናውን ሲያጥብ ነገ የሚያደርጋቸውን ሁሉ በሐሳቡ ደረደረ። ፖሊጋቶ ያበሸቀው ይመስል ቆጣ ብሎ በመናገር ተጠራጣሪውን ፖሊጋቶን ያዘናገዋል ወይም በእርግጠኛነት ይህ ነው ብሎ ማሰብ እንዳይችል ያደርገዋል። ከተገቢው በላይ ወዳጅነት ቢያሳዩት ሊነቃ ይችላል። ስለዚህ ብሽቀቱ ልብ ያላሉት እንጂ ቁጣ የሞላበት እንዳይመስል መጠንቀቅ ያስፈልጋል። ነገር ግን ሮኮ ላምፖኔ ስለምን አብሯቸው ይሄዳል? ፖሊ ይህ በጣም ያሸብረዋል። በተለይም እሱ እየነዳ ሮኮ ከኋላው ተቀምጦ ሲሄድ የፈለገውን ሊያደርገው ስለሚችል በጣም ይቀፈዋል። ክሌሜንዛ ይህን ጉዳይ ሲያጤን በቁጣ ተሞልቶ መኪናው መፈተግ ጀመረ። ሌላ ሰው መጨመር ያስፈልገው እንደሆነም አሰበ። አሁን ይህን ቢያደርግ ሊያስከትል የሚችለው አደጋ ታየው። በሚመጡት ዓመታት ከተባባሪዎቹ አንዱ በሱ ላይ መመስከር የሚጠቅመው ቢሆን ችግር ላይ ሊጥለው ይችላል። እንዲህ የሚያደርግ ሰው አንድ ብቻ ከሆነ ዕዳው ገብስ ነው። ነገር ግን ሁለት መስካሪዎች ከሆኑ ሚዛኑ ክሌሜንዛን ለመጉዳት ያጋድላል። ስለዚህ ሮኮ ብቻ መሆን አለበት። የፖሊጋቶን መገደል ህዝቡ እንዲያውቀው ማድረግ ግን ክሌሜንዛን አበሳጭቶታል። ክሌሜንዛን ያበሳጨው የፖሊጋቶ መገደል ሳይሆን አስከሬኑን ሰዎች እንዲያገኙትና ህዝቡ እንዲያውቀው ማድረጉ ነው። እንደ ክሌሜንዛ ምርጫ ቢሆንማ ኖሮ በአቅራቢያው ካለው ባህር ውስጥ የቤተሰቡ ወዳጅ የሆነ ባለርስት ንብረት በሆነ ረግረግ ውስጥ ወይም በሌላ ውስብስብ ዘዴ ሬሳውን ቢያጠፋ ደስ ባለው ነበር። ነገር ግን ሌሎች ከሃዲዎች ብቅ ብቅ እንዳይሉ ለማስፈራራት እንዲሁም ከሃዲዎችን የሚመለምል ጠላትም የኮሎኔልን ቤተሰብ ንቁነት እንዲገነዘበው ለማድረግ የፖሊጋቶ መሞት ይፋ መሆን አለበት። የሶሎዞ ሰላይ በመጋለጡ ሶሎዞ ሽማግሌውን ለመግደል ያደረገው ሙከራ ደደብነት እንደሆነ እንዲረዳው ማስገንዘቢያ የሚሆን የቤተሰቡን ክብር መጠበቂያ መሆን ይኖርበታል። ክሌሜንዛ መኪናውን አጥቦ ወልውሎ ጨረሰና በረጅሙ ተነፈሰ። ለፖሊጋቶ የሚቀርብለት ጥሩ ምክንያት ስላገኘ ደስ አለው። በቤተሰቡና በጠላቶቹ መካከል ጦርነት ከተከፈተ ቤተሰቡ አድራሻውን ቀይሮ የሚያደፍጥበት ሰዋራ ቤት ማዘጋጀት ስለሚያስፈልግ ለዚህ አገልግሎት የሚውል ቤት ለመምረጥ ሶስቱ እንደሚዘዋወሩ ለፖሊጋቶ ይነግረዋል። የቤተሰቦች ጠብ ሲነሳ ቤተሰቦች አድራሻቸውን ከነበሩበት ስፍራ ይለውጡና የሚስጥር ቦታ ያበጃሉ። በዚህ ወቅት በአልጋ ላይ መተኛት ይቀርና የጦርነቱ ተካፋዮች ይፈርሻሉ። መኝታቸው መሬት ላይ ይሆናል። የፍረሻ ዓላማው በጠቡ ለማይሳተፉት ለቤተሰቡ አባላት ደህንነትና ከለላ ለመስጠት አይደለም። እነሱን የሚነካቸው የለም። እንደዚህ ያለ ሙከራ ከተጀመረ ብድር መመላለስ ማስከተሉ ስለሚያስፈራ
ማንኛቸውንም ወገን ሴቶችን፣ ልጆችንና በበቀል እርምጃ ውስጥ በቀጥታ የማይሳተፉትን የጠላት ቤተሰብ አባላት አይነካም። ነገር ግን በጦርነት ውስጥ የሚሳተፈው አባል ወደ ቤተሰቡ መግባት መውጣቱ ስለማይቀር በተለመደ መኖሪያው ከቀጠለ ለአደጋ ስለሚጋለጥ ወይም ጣልቃ ለሚገባ ፖሊስ ክትትል ስለሚያመች እንዲህ ከመሰለው አደጋ ፍጹም የሆነ ከለላ እንዲኖረው ለማመቻቸት ነው። ስለዚህ የቤተሰቡ ታማኝ ሹም ይመረጥና ለፍረሻ የሚስማማ ቦታ ተከራይቶ ክፍሉን ወይም ክፍሎቹን በፍራሽ ይሞላል። የፍረሻው ቤት ለፍልሚያው አስፈላጊ መመሪያ የሚወጣበት ማዕከል ይሆናል። ክሌሜንዛ ይህን የመሰለ ተልዕኮ መወጣቱ ሲሄድም ፖሊጋቶንና ሮኮ ላምፖኔን ማስከተሉ የተለመደ አሰራር ነው። ክሌሜንዛን ሌላው ፈገግ ያሰኘው ጉዳይ ፖሊጋቶ ለዚህ ተልዕኮ እንደሚወጡ ሲነገረው የሚሰማው ደስታ ነው። ጋቶ የፍረጃውን ቦታ ለሶሎዞ ከጠቆመ ሶሎዞም ለዚህ እጅግ ጠቃሚ ጥቆማ የሚሰጠው ሽልማት ሲታሰበው ደስታው አናቱን ፈንቅሎ መውጣቱ የማይቀር ነው። ሮኮ ቀደም ብሎ በተቃጠሩበት ሰዓት ሲመጣ ስለ ተግባራቸውና ስለ እነሱ ሚና ማብራሪያ ሰጠው። ሮኮ የፖሊጋቶ ቦታ እንደተሰጠው ሲነገረው በደስታ ሲቃ ተሞልቶ ፊቱ በራ። ክሌሜንዛንም ስለሰጠው እርገት አመሰገነው። ከዛሬ ጀምሮ ለመተዳደሪያ የተሻለ ነገር ታገኛለህ። እንደምታውቀው በአሁኑ ወቅት ቤተሰቡ በጣም አስጊ በሆነ ሁኔታ ላይ የተጠመደ ስለሆነ ያንተን ገቢ በሚመለከት ወደፊት ነው የምንነጋገረው አለው። ላምፖኔ ከተሰጠው እርገት አንጻር የጥቅሙ መምጣት የማይቀር መሆኑን በመረዳት ታግሶ የሚጠብቅ መሆኑን ለማረጋገጥ ራሱን ነቀነቀ። ክሌሜንዛ በስውር ክፍል ውስጥ ካለው ካዝና ሽጉጥ አውጥቶ ለላምፖኔ ሰጠውና በዚህ ተጠቀም። የማን እንደሆነ ፈጽሞ ሊያገኙት አይችሉም። ከፖሊ ጋር መኪና ውስጥ ይህን ስራን ካጠናቀቅክ በኋላ ሚስትንና ልጆችን ይዘህ ፍሎሪዳ ለረፍት ሂድ። የራስህን ገንዘብ ተጠቀምና ኋላ ተካልሃለሁ። ሄደህ ተዝናና፣ ፀሐይ ጥገብ። ምናልባት የፈለግኩ እንደሆነ ላገኝህ እንድችል ሚያሚ በሚገኘው የቤተሰቡ ሆቴል ረፍ አለው። የክሌሜንዛ ባለቤት የድብቅ ክፍሉን በር አንኳኩታ ፖሊጋቶ መምጣቱን ነገረቻቸው። ጋቶ መኪናውን ከክሌሜንዛ ቤት መግቢያ መንገድ ላይ ያቁሟታል። ክሌሜንዛ ላምፖኔን እየመራው ተከታትለው በጋራጁ በኩል ወጡ። መኪናውን ሲሳፈር የኩርፊያ ሰላምታ ሰጥቶት ገባ። ምናልባት ጋቶ ዘግይቶ እንደሆነ ለማረጋገጥ ይመስል ሰዓቱን ተመለከተ። ጋቶ ስለ ሁኔታው ለመረዳት ምልክት ለማግኘት ክሌሜንዛን በጥንቃቄ ይመለከተው ነበር። ላምፖኔ ከኋላው ሲቀመጥ ጋቶ ትንሽ ደንገጥ አለና ሮኮ ከኔ ጀርባ በትክክል አትቀመጥ፣ በኋላ መስታወት በኩል እንዳይታየኝ ትከልለኛለህ አለው። ሮኮ ላምፖኔም እንዳይነቃበት ምንም ሳይከራከረው ወደ ክሌሜንዛ በስተጀርባ ፈቀቅ አለ። ክሌሜንዛ በምሬት ወደ ፖሊ አቃንቶ ያ ሶኒ በጣም ፈርቷል፣ አፈር ይብላ። ካሁኑ መፈረሽ አለብን ነው የሚለው። በምዕራብ ክፍለ ከተማ ነው ቤት መፈለግ ያለብን። ፖሊና ሮኮ አስፈላጊውን ሁሉ ማሟላት ይኖርባቸዋል። ለመሆኑ ተስማሚ ቦታ መጠቆም ትችላላችሁ? በማለት ጠየቃቸው። ክሌሜንዛ ቀድሞውኑ እንደገመተው ፖሊጋቶ ይህን ሲሰማ አይኑ በጉጉት ተቁለጨለጨ። ፖሊ ተሸወደ። ይህ ዜና ለሶሎዞ ምን ያህል ዋጋ ያለው እንደሆነ ሲያሰላስል ራሱ በአደጋ ላይ ይሁን አይሁን ማሰቡን ረሳ። ሮኮ ላምፖኔ ጉዳዩን ፈጽሞ ያላጤነው ለማስመሰል እንደማይሰማ በመስኮት ውጭ ይመለከታል። የሮኮን ተዋናይነት ሲመለከት ክሌሜንዛ እሱን የፖሊጋቶ ተተኪ አድርጎ በመምረጡ ደስ አለው። ጋቶ ትከሻውን በመነቅነቅ እስኪ ላስብበት አለ። ክሌሜንዛ እየነዳህ አስብ፣ ዛሬውኑ ኒውዮርክ መድረስ አለብን በማለት ጋቶ ላይ አጉረመረመ። በፖሊጋቶ ብቃት ያለው ሽፍርና መንገዱን በትራፊክ ካለመጨናነቁ የተነሳ የክረምት ጨለማ ገና ሲጀምር ከተማ ደረሱ። በመኪናው ውስጥ ንግግር አልነበረም። ክሌሜንዛ ፖሊን ወደ ዋሽንግተን ሄይትስ እንዲነዳ አዘዘው። ጥቂት ፎቆችን ካማተረ በኋላ አርተር ጎዳና ተብሎ ከሚጠራው መንገድ ላይ መኪናውን እንዲያቆማት አዞት ሁለቱም መኪና ውስጥ እንዲጠብቁት ነግሯቸው ወጣ። ቬራ ማሬው ምግብ ቤት ገባና ከጥጃ ስጋና ከአትክልት የተሰራ ቀለል ያለ ራት ተመገበ። ከአንድ ሰዓት በኋላ ተመልሶ ቆማ ከምትጠብቀው መኪና ውስጥ ገባ። ጋቶና ሮኮ እንደታዘዙት ይጠብቁት ነበር። ምን አይነት ነገር ነው በእናታችሁ አለ ክሌሜንዛ የተበሳጨ ይመስል። ሎንግ ቢች እንድንሄድ ይፈልጉናል። ደግሞ አሁን የተፈለግንበት ሌላ ስራ አለ ነው የሚሉት። ሶኒ ይሄኛውን ጉዳይ ኋላ ትቀጥላላችሁ ነው የሚለው። ሮኮ አንተ እዚህ ከተማ ነው የምትኖረው፣ ስለዚህ እዚህ እናወርድህ። መኪናዬን እኮ አንተ ቤት ትቻታለሁ፣ ሚስቴ ጧት ትፈልጋታለች አለ ሮኮ። ደግ እንግዲህ አሳብረኝ ተመለስ አለው ክሌሜንዛ። ወደ ሎንግ ቢች የመልስ ጉዞ ዝምታ የሰፈነበት ነበር። ከተማው ሊደርሱ ሲሉ ፖሊ እባክህ አቁም፣ ሽንቴ ወጠረኝ አለው ክሌሜንዛ። ፖሊ አለቃው ፊኛው ብዙ መቋጠር እንደማይችልና ቀድሞም ቢሆን መንገድ ላይ አቁምልኝና ልሽና እንደሚል ያውቃል። ከመንገዱ ወጣ አድርጎ ወደ ረግረግ ከሚያመራው ደረቅ መሬት ላይ አቆመለት። ክሌሜንዛ ጥቂት ራመድ ብሎ ከቁጥቋጦ ላይ እንዳለው ሽንቱን ሸና።
ሲመለስም መኪናውን እየከፈተ ከፊትም ሆነ ከኋላ መኪና ለመኖሩን ቶሎ አየት አደረገ። መብራት አይታይም። መንገዱ ሙሉ ጨለማ ነው። በል ቀጥል አለ ክሌሜንዛ። ከሴኮንድ በኋላ መኪናዋ በጥይት ድምፅ ተናወጠች። ፖሊጋቶ ወደፊት የዘለለ ይመስል ሰውነቱ ወደ መሪው ተወረወረ። ከዚያም ተዝለፍልፎ ወንበሩ ላይ ዘቀጠ። ክሌሜንዛ የፈነዳው የፖሊ አንጎል አጥንት ፍንጣሪና ደሙ እንዳይነካው ቶሎ ወደ ኋላ ፈቀቅ አለ። ሮኮም ከኋላው መቀመጫ ዘሎ ለመውጣት ተጣደፈ። ይዞት የነበረውን ሽጉጥ ረግረግ ውስጥ አለው። እሱና ክሌሜንዛ ራመድ አሉና በአቅራቢያው ይጠብቃቸው የነበረ መኪና ውስጥ ገቡ። ሮኮ መኪናውን አስነስቶ ክሌሜንዛን ወደ ቤቱ አደረሰው። በመጣበት መንገድ በመሄድ ፈንታ ሌላ መንገድ ተከትሎ በሌሎች ከተሞችና መንደሮች አቋርጦ ቤቱ ከሚገኝ ከመሃንተን ደረሰ። ዶን ኮርሌዮኔ በተተኮሰበት ዕለት ዋዜማ በጉብዝናው በታማኝነቱና በአስፈሪነቱ የታወቀው የዶኑ ዋና አሽከር ሉካ ብራሲ ከጠላት ጋር ሊገናኝ ተዘጋጀ። ሉካ ብራሲ በዶኑ ትዕዛዝ የሶሎዞን ሰዎች ማነጋገር ከጀመረ ወራት አልፏል። ይህ ሰው የተሰጠውን ተልዕኮ ለመወጣት እንዲያስችለው የታታሊያ ቤተሰብ ንብረት በሆነ ሆቴል ውስጥ አንዲት ሴት ጋር መመላለስ አዘወተረ። ከሴትየዋ ጋር በሚተኛበት ወቅት የኮርኔሊዮ ቤተሰብ የአገልግሎቱን ትክክለኛ ዋጋ ሳይገነዘብ ጨቁኖት እንዳለ ያወራላታል። ለአንድ ሳምንት ይህን በኮርኔሊዮ ቤተሰብ ላይ ያለውን ቅሬታ ሲያወራ ከሰነበተ በኋላ አንድ ቀን የሆቴሉ ሥራ አስኪያጅ የሆነው ብሩኖ ታታሊያ አነጋገረው። የታታሊያ የመጨረሻ ልጅ የሆነው ብሩኖ ህብረተሰቡ በሽርሙጥና ንግድ ላይ የማይካፈል መሆኑን እንዲረዳለት ጥረት ያደርጋል። እንደ እውነቱ ከሆነ ግን በመለሎ ወጣቶች የተሞላው ዝነኛ የማታ ክበቡ በከተማው ለሚሰማሩ ሴተኛ ዳሪዎች መመረቂያ ትምህርት ቤት ነው። ለመጀመሪያ ቀን ብሩኖ ሉካን ሲያነጋግረው በታታሊያ ቤተሰብ ተግባር ውስጥ በስነ ስርዓት አስከባሪነትና በአስገዳጅነት እንዲያገለግል ለብራሲ ሥራ የሚሰጠው መሆኑን ገለጸለት። ሉካ ብራሲ ለተልዕኮ፣ ብሩኖም ለዘዴው አንዱ ሌላውን ሊያታልል ሲሞክር በዚህ ሁኔታ ይኸው መላላጥ ለወሬ ያልቀጠለ። ሉካም በአንዲት ወጣት ፍቅር የናወዘ መስሎ ቀረበ። ብሩኖ በዚህ አጋጣሚ ተጠቅሞ አንድ ጠቃሚ የሆነ ተልዕኮ ፈጻሚ ሰው ከተፎካካሪው ላይ ለማስኮብለል ጥረት የሚያደርግ መሰለ። በአንድ ስብሰባ ላይ ሉካ ብራሲ እሺ ለማለት የጀመረ መሰለ። አንድ ነገር ግን ግልጽ መሆን አለበት። ዶኑን በጣም አከብረዋለሁ። በቤተሰቡ ተግባር ላይ ከኔ ይልቅ ልጆቹን ማስቀደም እንዳለበት ይገባኛል። ስለዚህ እሱን አልቃወመውም ሲል ሉካ ተናገረ። ከኔ ይልቅ ልጆቹን ማስቀደም እንዳለበት ይገባኛል። ስለዚህ እሱን አልቃወመውም ሲል ሉካ ተናገረ። ብሩኖ ታታሊያ እንደ ብዙዎቹ ወጣቶች ሉካ ብራሲንና ዶን ኮርሌዮኔን ሌላ ቀርቶ የራሱንም አባት የመሰሉ ወግ አጥባቂዎች በግልጽ ይንቃቸዋል። ይሁን እንጂ በዚህ ወቅት ዘዴኛ መሆንን መርጧል። አባቴም ቢሆን በኮርሌዮኔ ላይ ጉዳት እንድታደርስ አይፈልግም። ለምንስ ይፈልግ? ሁሉም ሰው እርስ በርሱ እየተስማማ ነው። የድሮን አይምሰል። ምናልባት አዲስ ሥራ ትፈልግ እንደሆነ ለአባቴ ልንገርልህ ብዬ ነው። የእኛ ንግድ ሥራ ከባድ ስለሆነ ጠንካራ ሰዎች ያስፈልጉናል። ስለዚህ በአንተ በኩል ሥራውን የምትሻ ከሆነ ንገረኝ አለው። ሉካ በግዴለሽነት ትከሻውን ነቀነቀና ያለውበት ቦታ እስከዚህም መጥፎ አይደለም አለ። የዚያን ዕለቱ ንግግራቸው በዚሁ አበቃ። ሉካ ብራሲ የዶን ኮርሌዮኔ ቤተሰብ እንደሚበድለው ቀደም አድርጎ ለዚያች ሴት ከነገረ በኋላ ዛሬ ደግሞ ብሩኖ ታታሊያ ሥራ ላሰጥ ሲለው ሌላ አዲስ ሥራ ለማግኘት ግድ እንደሌለው የገለጸለት ለብልሃቱ ነበር። ሉካ ይህን ሥራ ልቀበልም ካለ ብሩኖ በሌላ ዘዴ እጁ ውስጥ ለማስገባት መጣሩ አይቀርም። ምናልባትም የአደንዛዥ ዕፅ ሕገወጥ ንግድ ጥቅም ስለሚያጓጓው በዚህ ሥራ ላይ ያሰማራው ይሆናል። በዚህ ዘዴ ሶሉዞ በአደንዛዥ ዕፅ ላይ ምን አይነት እንቅስቃሴ በማድረግ ላይ እንዳለ ወይም ተስፋ ቆርጦ ዶኑን ለማጥፋት እቅድ እንዳለው ለማወቅ ይችል ይሆናል። ሉካ ሁኔታውን ለ2 ወራት ያህል ቢከታተልም ምንም ፍንጭ አጣ። ስለዚህ ዶኑ እምቢ ስላለው ሶሎዞ ቂም አድሮበት ክፋት ያስብ እንደሆነ ለማወቅ ባደረገው ክትትል አንድ ውሳኔ ላይ ደረሰ። ይህንኑ ለዶኑ ሲነግረው ዶኑ አሁንም መከታተሉን እንዲቀጥል አዘዘው። ዶኑ በተተኮሰበት ዕለት ዋዜማ ምሽት
ሉካ ብራሲ እዚያች የማታ ክለብ ብቅ አለ። ወዲያው ብሩኖ ታታሊያ ከተቀመጠበት ወንበር አጠገብ መጥቶ ቁጭ አለና ሊያነጋግር የሚፈልግ ወዳጅ አለኝ አለው። አምጣው እዚህ፣ ያንተ ወዳጅ ከሆነ አነጋግረዋለሁ አለ ሉካ። አይ ሰውየው በግል ሊያነጋግር ነው የሚፈልገው እኮ። ማን ነው እሱ? የኔ ወዳጅ የሆነ ሰው ነው። አንድ ሐሳብ ሊያቀርብልህ ይፈልጋል። ኋላ ዘግየት ብለህ ልታነጋግረው ትችላለህ? በእርግጥ እችላለሁ። በስንት ሰዓት? የትስ ነው የምንገናኘው? አለ ሉካ። ብሩኖ ታታሊያ በለሆሳስ ክበባችን ሊነጋጋ ሲል 10 ሰዓት ላይ ነው የሚዘጋው። ሰራተኞች ክፍሉን ሲያጸዱ እዚሁ ለምን አታነጋግረውም? አለው። የሉካን ልማድ ስለሚያውቁት ለሱ ተስማሚ ጊዜ ያደራጁለት መሰለው። ሲከታተሉትና ሲያጠኑት ቆይተዋል። ዘውትር ከሰዓት በኋላ ወደ 10 ሰዓት ላይ ከመኝታው ተነስቶ ቁርሱን ይበላል። ከዚያ በኋላ ከዶኑ ግቢ ካሉት የድሮ ወዳጆቹ ጋር ቁማር ሲጫወት ወይም ከሴት ጋር ሲደሰት ያመሻል። አንዳንዴ እኩለ ሌሊት ላይ የሚታይ ሲኒማ ይመለከታል። ከዚያም ከአንዱ ክበብ ገብቶ ይጠጣል። ይነጋጋ ካላለ ወደ መኝታው አይሄድም። ስለዚህ የተነገረው የቀጠሮ ሰዓት ለሌላ ሰው አመቺ ባይመስልም ለሉካ ልማድ አንጻር ሲታይ ለሱ ይስማማዋል። ደህና፣ በ10 ሰዓት ሊነጋጋ ሲል እመለሳለሁ አለ ብራሲ። ከክበቡ ወጣና በታክሲ ወደ ቤቱ ሄደ። የሚኖረው በባቡሩ መስመር ዳርቻ ካሉ የሩቅ ዘመዶቹ የሆኑ የጣሊያን ቤተሰቦች ጋር ነው። ሁለቱ የሱ ክፍሎች በልዩ በር ከነሱ መኖሪያ ተለይተዋል። ይህን የመሰለ አኗኗር በአንድ በኩል የቤተሰብ ኑሮ መኖር ስለሚያስችለው፣ በሌላም በኩል በቀላሉ ሊጎዳ የሚችልበትን ድንገተኛ አደጋ እንዳይጣልበት ምሽግ ስለሚሆን ተስማምቷል። የአመልቲ ቀበሮ ሶሎዞ ጭራውን እንደሚቆላ ለሉካ ታየው። በውይይታቸው ላይ ማወቅ የሚፈልገውን ሁሉ ሉካ ማወቅ ከቻለ ለዶኑ የሚያቀርበውን የገና ስጦታ አገኘ ማለት ነው። ሉካ ከቡና ቤቱ እንደወጣ በቀጥታ ወደ ቤቱ ሄዶ ጥይት የማያዘልቀው ካናቴራ ከውስጥ ከለበሰ በኋላ ተራ ካናቴራ፣ ሸሚዝና ኮት ደረበበት። ከዚህ በኋላ ሁኔታውን ለዶኑ ለማሳወቅ ፈልጎ ነበር። ነገር ግን ዶኑ ማንንም በስልክ አያነጋግርም። ለቶም ወይም ለሶኒም እንዳይነገር ይህ ጉዳይ ለሱ ብቻ በሚስጥር የተሰጠው ተልዕኮ በመሆኑ ለማንም ሊነገር አልፈለገም። ሉካ ሁሌ ሽጉጥ ይይዛል። የያዘው ህጋዊ የመሳሪያ ፈቃድም 10,000 ብር የተከፈለበትና ፖሊስ ቢይዘው ከስር ነፃ የሚያደርገው ነው። ለዛሬ ግን የሚይዘው ሽጉጥ ባለ ፈቃዱን ሳይሆን ሌላውን ነው። ድንገት ሰዎቹን መግደል ቢያስፈልግ የገሌ ነው ተብሎ ሊያጋልጥ የማይችል ሽጉጥ መያዝ አለበት። ሲያስብበት ግን በዚያች ዕለት የሚነገረውን ሐሳብ ሰምቶ ለዶኑ ከመንገር በስተቀር ጦርነት መክፈት አስፈላጊ መስሎ አልታየውም። በቀጠሮው መሰረት ወደ ክበቡ ሲሄድ ምንም ተጨማሪ መጠጥ አልጠጣም። ይልቁንም ከሚያዘወትርበት የጣሊያን ምግብ ቤት ገብቶ ራቱን ከበላ በኋላ የቀጠሮ ሰዓት ሲደርስ ወደ ክበቡ አጎራ አለ። ሲገባ የበሩ ጠባቂ በቦታ የለም። ክበቡ መግቢያ ላይ ባርኔጣ፣ ካፖርትና ዣንጥላ የመሳሰሉትን ዕቃዎች ተረክባ ደንበኞች እስኪወጡ አቆይታ ሲወጡ መልሳ የምታስረክበውም ልጅ የለችም። ብሩኖ ታታሊያ ብቻ ተቀብሎ ሰላምታ ሰጠውና የተወለወሉ ጠረጴዛዎች ብቻ ከተሞሉበት ባዶ ክፍል መራው። ሉካ መደርደሪያው አጠገብ ቁጭ ሲል ብሩኖም ከመደገፊያው በስተጀርባ ሆኖ የሚፈልገውን መጠጥ ጠየቀው። ሉካ መጠጥ እንደማይፈልግ ገልጾለት ሲጋራውን አቀጣጠለ። ምናልባት ሌላ ጉዳይ ይሆን የሚል ጥርጣሬ የሉካ ብራሲን አእምሮ ለአፍታ ከነከነው። ወዲያው ግን ሶሎዞ ራቅ ካለው የክፍሉ መጨረሻ አቅጣጫ ከጨለማው ብቅ አለ። ሶሎዞ ከጨበጠው በኋላ ከጎኑ ቁጭ ሲል ብሩኖ መጠጥ ቀዳለት። ማን እንደሆንኩ ታውቀኛለህ? አለው ሶሎዞ። ሉካ አሁን ለማለት ራሱን ነቀነቀ። ትልቅ የምናካሄደው ንግድ ይኖራል። ይህ ንግድ ከፍተኛ ቦታ ላይ ያለነውን ሁላችንንም ባለ ሚሊዮን ብር ነው የሚያደርገን። የመጀመሪያው የመርከብ ጭነት ወደ ሀገር ውስጥ ሲገባ 50,000 ብር እንደሚደርስህ አረጋግጥልሃለሁ። የምልህ ዕቃ አደንዛዥ ዕፅ ነው። እሱ ነው በአሁኑ ጊዜ ታዳጊው ንግድ አለው ሶሎዞ። ለምን እኔን ፈለከኝ? ዶኑን እንዳነጋግርልህ ነው? ሶሎዞ ፈገግ አለና ዶኑንማ አነጋግሬዋለሁ። እሱ በአደንዛዥ ዕፅ ንግድ ውስጥ ሊገባ አይፈልግም። እኔም ግድ የለኝም፣ ያለሱ መስራት እችላለሁ። ነገር ግን ንግዱን የሚጠብቅ አንድ ጠንካራ ሰው ፈልጋለሁ። ከዶኑ ቤተሰብ ተስማምቶ የማትኖር መሆንን ሰምቻለሁ። ስለዚህ ወደዚህኛው ስራ ልትሰማራ ትችላለህ ሲል ሊያግባባው ሞከረ። ሉካ አሁንም ምን ቸገረኝ ለማለት ትከሻውን ነቀነቀና ድርሻዬ ደህና ከሆነ ሲል መለሰለት። ሶሎዞ በጥንቃቄ ይመለከተው ነበር። ወዲያውኑ ውሳኔ ላይ የደረሰ መሰለ። አስብበትና እንደገና እንነጋገርበት ብሎ ብራሲን ሊጨብጠው ሲል ብራሲ ያላየ ይመስል ሲጋራውን ወደ አፉ ጨመረ። ብሩኖ ታታሊያ ከመቅጽበት የሲጋራ ማቀጣጠያ ወጣና ሊለኩስለት ጠጋ ሲል አንድ አስደናቂ ተግባር ፈጸመ። ብሩኖ ላይተሩን ጣለውና የሉካን ቀኝ እጅ ለቀም አድርጎ አጥብቆ ያዘው። ሉካ ወዲያው ከመቀመጫው ላይ ብድግ ብሎ የተጠመዘዘ እጁን ሊያስለቅቅ ሲል ሶሎዞ ሌላውንም እጁን ያዘው። ሉካ ለሁለቱም ሰዎች የሚበገር አልነበረም።
ነገር ግን አንድ ሌላ ሰው ከተደበቀበት ብቅ ብሎ በአንገቱ የሐር ሲባጎ አጠለቀለት። ሰውየው ጠንካራዋን ሲባጎ በሳባት ቁጥር የሉካን ትንፋሽ እያሳጠረችው ሄደች። ፊቱ ወደ ሐምራዊ ቀለም ተለወጠ። ትንፋሹ ይበልጥ እያጠረ ሲሄድ የእጁ ጥንካሬም ላላ። ታታሊያና ሶሎዞም አጥብቀው ይዘውት የነበሩትን እጆቻቸውን አላሉ። ሉካ በአንገቱ ላይ ያለው ገመድ እየጠበቀ ሲሄድ ታችኛው ሰውነቱ መቆጣጠር አልቻለም። የተቅጠነጠነ ሰገራ ወለሉን አዳረሰው። እግሮቹ ተጣጥፈው ሰውነቱ ረገበ። ሶሎዞና ብሩኖ እጆቹን ለቀቁ። ብራሲ የተዝለፈለፈ ዝግ ብሎ ወደ መሬት ሲወርድ አናቂው ተከትሎት ዝቅ እያለ ሲባጎውን ሲያጠብቅ ቆየ። በመጨረሻም ሲባጎዋ በአንገቱ ዙሪያ ባለው ስጋ ውስጥ ጠለቀች። የብራሲም አይን በመገረም ትክ ብሎ የሚያይ መስሎ አፍጥጦ ቀረ። ሬሳው እንዳይገኝ ለጊዜው አለመታየቱ ይመረጣል አለና ሶሎዞ ወጥቶ ወደ መጣበት ጨለማ ተመልሶ ገባ።